የፊርማ ክፍያ ለአዲስ ፈራሚ ተጫዋች የሚከፈል ክፍያ ነው። የኪሊያን ኤምባፔን ደሞዝ ሰቅሎታል ላይ። ቪኒ ታዲያ ይሄን አይቷላ። ማን ከማን ይበልጣል፣ ማን ከማን ያንሳል ነው እንጂ እሱ ደግሞ ያው ሳይኒንግ ኦን ፊ ማለት አይችልም። ምክንያቱም ነባር ተጫዋች የኮንትራት ማደሻ ጉርሻ ይከፈለኛል። ይሄ እንግዳ ጥያቄ ነው ለነባር ተጫዋች። ማድሪዶች ምን አሉ? እንዴት ተደርጎ በምን አይነት አሰራር ይከፈለኝ ይገባኛል። በሌላ አነጋገር ለኪሊያን ኤምባፔ በዛኛው በሳይኒንግ ኦን ፊ ከፍላችሁታል፣ ለእኔ ደግሞ በዚህኛው በሪኒዋል ቦነስ ክፈሉኝ ነው በቃ። የመልበሻ ቤት ውስጥ የስታተስ ፉክክር አድርጋችሁም ውሰዱት። እኔ ይበልጥ አይነት ነገር። ለዚህ ነው ከኤምባፔ እኩል ጥቅም እየጠየቀ ያለው ይሄ ልጅ። ፔሬዝ ደግሞ በፍጹም ኤምባፔን እኮ ያገኙት በነፃ ነው። ውለታ ውሎላቸዋል። ትልቅ ተጫዋችነቱ ብቃቱ ብቻ ሳይሆን የትኛውም ክለብ የማያገኘው መናን የወረደላቸው በኪሊያን ኤምባፔ ነይ። ኤምባፔን ወሮታ መመለስ በዚህ ብቻ በቂ አይደለም። ፔሬዝ ሊፈቅዱ አይችሉም። እና ደግሞ ጠርጥሩ፣ ኤምባፔም ከፔዤ ሲመጣ ወደ ሪያል ማድሪድ ብዙ ነገር ቃል ተገብቶለት እንደመጣ አትጠራጠሩ። ኤምባፔ በፓርክ ደ ፕራንስ በነበረበት ጊዜ ያኔ በነ ሜሲ መምጣት ደስተኛ ነው ወይ? ደስተኛ ቢመስልም ግን ደግሞ በቅርብ ነገሩን በቅርብ የሚከታተሉ ደግሞ የሚሉት ነገር ከሜሲ ጋር የመቆየቱ ነገር ደስተኛ እንዳላደረገው። ለምን? በቃ እኔ እበልጣለሁ ብሎ ነው የሚያስበው እሱ። የእርሱ ኢጎ ለየት ይላል። ስለዚህ በሜሲ ጥላ ስር ሊገባ ነው። ሜሲ ሂደ ኪንግ ኦፍ ፉትቦል ከእርሱ ጋር ሊነጻጸር አይችልም። እሱም በጣም ልዑል ቢሆንም ሜሲ ግን ንጉስ። ይህን ግሬተስት ኦፍ ኦል ታይም የሚባል ተጫዋች በአሰላለፍ ውስጥ በመልበሻ ቤት ውስጥ በልምምድ ሜዳ ላይ ካንተ ይልቅ በተመልካቾች ለእይታ ሊመረጥ እንደሚችል ግልጽ። ኔይማር ከባርሴሎና የወጣበትን ኬዝ አስታውሱ። ጓደኛው ነው፣ ወዳጁ ነው፣ እነሱ መካከል እንኳን ችግር የለም። ግን ኔይማር ግን ወደ ፔዤ ብሄድ በቃ ለባሎን ዶርም ለምን እንዴት ነው የመንጋው መሪ ሆናለሁ የመርከቧ ካፒቴን ሆናለሁ ብሎ ነው ዝውውሩን የተቀበለው። ኤምባፔ በፔዤ የመርከቡ ካፒቴን መሆን ፈልጎ ነበር። ግን ዮሐን ክራይፍ እንዳለው አንድ መርከብ 3 ካፒቴን ሊኖረው አይችልም። ኔይማር አለ በዚህ በኩል፣ ሜሲ አለ፣ ኤምባፔ አለ። እና በኋላም ፔዤ የእርሱም ባህሪም አታከተውና በቃ ኮንትራቱም በነፃ እንዲወጣ ፈቀደለት። እና ኪሊያን ለሪያል ማድሪድ የመጫወት ህልሙ የልጅነት ህልሙ ነው፣ እውነት ነው። በዛም አንድ ምክንያት አለው ወደ ማድሪድ ለመምጣት። ሁለተኛ ግን በሄደበት ደግሞ እንደዚሁ አልፋ ዶግ መሆን ይፈልጋል። በቃ የመልበሻ ቤት አለቃ፣ የመንጋው መሪ መሆን ይፈልጋል። እና ሁኔታውን ስታዩ እነ ፔሬዝ ለእርሱ ቃል የገቡለት ከክፍያ ውጭ ያሉ ጉዳዮችም እንዳሉ ነው። ከክፍያ ጋርም ቢያዝ አንተ የስብስቡ ከፍተኛው ተከፋይ ትሆናለህ የሚል ቃል እንደገቡለት አልጠራጠርም። ግን ደግሞ ከዛም ባነሰ ከክፍያ የማይጻፍባቸው ሌሎች ቃል ኪዳኖችም እንደተገባለት ያንን አምናለሁ። እና ያንን መጠበቅ አለባቸው ፔሬዝ። አለበለዚያ ለቪኒ ይሄንን ከፍለው ለኪሊያን ደግሞ እንደገና ደሞዝ መጨመር ሊኖርባቸው ወደ 600 ሚሊዮን እየከፈሉ እንደገና ሊጨምሩ፣ የላይኛውን ከፍ ስታደርግ ከታችኛው ጋር ያለው ልዩነት ስለሚሰፋ የእሱንም ከፍ የማድረግ ግዴታ ውስጥ ትገባለህ። የመልበሻ ቤትን ሊያተራምስ የሚችል ነገር ነው። አሁን አርሰናል ምናልባት በዚህ ሊፈተን ይችላል ቪኒሲየስን ካገኘ የሚባለው ለዚህ ነው።